ሩሂ ክፍል 7 ልብ አንጠልጣይ ታሪክ። ደራሲ ዩስራ፣ ተራኪ ሶፊያ ዩሱፍ። ይህንና መሰል የፍቅር ታሪኮችን ለማግኘት ቻናላችንን ሰብስክራይብ ያድርጉ። መልካም ቆይታ። ሩሂ ነቃሽ እንዴ? አልሐምዱሊላህ። ምንድነው የተፈጠረው? የት ነኝ? ተረጋጊ። ትንሽ የመኪና አደጋ አጋጥሞሽ ነው። ደህና ትሆኛለሽ። አንተስ እንዴት መጣ? ማለቴ በምን ፍጥነት? አሁን ቅርብ ጊዜ ነው የገባሁት። እማዬ አብሽሪ፣ ማንም ምንም ነገር አያውቅም። አልሐምዱሊላህ፣ ብዙ አልተጎዳሽም። በቶሎ ይሻልሻል። እሺ። ሚንሃ እዚህ እንዴት ልትመጣ ቻለች? ታውቂያታለሽ እንዴ? እንዴታ፣ ካምፓስ እኮ አንድ ዶርም ነበረች ብዬ ነገርኩ ጓደኛዬ። እሷን እኮ ነው። አዎ ነግረሽኝ ነበር። አጋጣሚ ይሆናል በሷ ነው አደጋው የደረሰብሽ። በምንም ሁኔታ ይሁን ዳግም ስላገኘኋት ደስ ብሎኛል። እንዴት አደርሽ ሃና? ደህና አደርሽ ውዴ? ይመስገነው። አቶ ብሩክ ይፈልግሻል። ይሄ መላጣ ሰውዬ ምን አባቱ ፈልጎ ነው? ምን አልሽኝ? ምንም መጣሁ። ገና መግባቴ ነው። ትንሽ አረፍ ብዬ እመጣለሁ። መልካም። ይሄ ሰውዬ በጣም እየተጨማለቀ ነው። ዋጋውን የምሰጠው እንደውም የምን ማረፍ ነው። ለነገር ምላሿን አሹላ ወደ ቢሮ ሄደች። ይግቡ። ቀና ብሎ እሷ መሆኗን አይቶ ወንበሩ ላይ ወደ ኋላ ፈልሰስ ብሎ ተቀመጠ። አንቺ ነሽ እንዴ ቆንጆ? ለምን ፈለከኝ? ተረጋጊ እንጂ ቁርስ እንድታመጭልኝ ብዬ ነው። ደግሞ ስትናደጂ እንዴት አባሽ ነው የምታምሪው። ቁርስ እንዳመጣልህ? አዎ። ምን ነው? አፈር ብላ። አቤት። ቆይ ስታየኝ ያንተ ቡናና ምግብ አመላላሽ ቅጥረኛ ነው እንደሚመስልህ? ከወንበሩ ተነስቶ አጠገቧ ቆሞ፣ በቃሽ አትናደጂ፣ ላንቺው አስቤ ነው። ይቅርታ አላወቅኩም ነበር። ፈገግ ብሎ፣ እንደዛ ነው የሚባለው። እዚህ ድርጅት ውስጥ ትልቅ ቦታ አለኝ። አቶ ማሂር ምንም ብለው እሺ ይለኛል። እና ነገራቶች ቶሎ አይገቡሽም። ማገዶ ትፈጃለሽ። የሥራ ደረጃሽን ከፍ አደርግልሻለሁ። እንዴት ያለህ መልካም ሰው ነህ። አዎ እንዳንቺ ያለች ቆንጆ የማንም ተላላኪ ስትሆን ማየት ደስ አይልም። እውነት ነው። በጣም አመሰግናለሁ። ጉንጮቿን በጣቶቹ እየነካካ፣ ምስጋናውን ማታ እራት እየበላን ብናደርግ ምን ይመስልሻል? ጣትህን ከፊት ያንሳልኝ። አንተ ቆሻሻ ነህ ብዬ ስሰማህ የእውነቴን መሰለህ እንዴ? የማትረባ አንተም ስልጣንህ ገደል ግቡሽ። ድጋሚ እንዲህ ያለውን የጅል ስራ ለመስራት ብትሞክር ይሄን መላጣህን ነው ለሁለት የምከፍልልህ። አፍሽን ዝጊ። ከቀረ ይቀራል። ትርፍ ንግግር አያስፈልግም። ሌላ ነገር ውስጥ እንዳትገቢ። ምን እንዳታመጣ ትሰማኛለህ? ምንም አታመጣ። ከደቂቃዎች በኋላ ተጠርተሽ ስትባረሪ ያኔ እግሮቼ ላይ ወድቀሽ ማረኝ ብለሽ ትማጸኝኛለሽ። እውነት እንደዛ ነው የሚሰማህ? በል ሂድ፣ አትቀባጠር። ሂዳ ምን እንደሚፈጠር እኔና ሃናን መቼም እንዳንተ ያለ እርባና ቢስ ሰው ይቅርታ አልጠይቅም። በቆመበት በሩን ከፍታ ወጣች። ሃናን የት ሄደሽ ነው? ስንት ቦታ ፈለጉሽ? አይሲ ዕቃ ልሰበስብ ነው። ማለት የምን ዕቃ? በቃ ተጠርቼ መባረሬ ከመነገሩ በፊት ራሴ ብሎጣ። ሃናን ስለምን መባረር ነው የምታወሪው? ሃናን አቶ ማሂር በአስቸኳይ እንድትመጪ ብሎሻል። እሺ መጣሁ። ሃናን ምንድነው የተፈጠረው? በቃ አብቅቷል። በሩን ገርበብ አድርጋ፣ አቤት አለቃ ፈለከኝ? ግቢ ሃናን ተቀመጪ። አቶ ብሩክ ከሷ ትይዩ ተቀምጦ ጀብድ እንደሰራ ሰው ጥርሱን ያሳያል። የማሂር ፊት ንዴቱን ፍንትው አድርጎ ያሳብቃል። ውስጧ ተሸበረ። ከስራ መባረሩ አላሳሰባትም። ማሂርን ስታይ መዋሏ እንጂ ሳታውቀው እንደ ዘበት ፍቅሩ ውስጧ ሰርጾ ገብቷል። ፍርሃት አላት። ሃናን ምንድነው ያደረግሽው? አቶ ማሂር ዝጊ፣ ያንቺ እብደት ሰልችቶኛል። ቆይ ልጅነትሽን አልጨረሽም እንዴ? ምን ማስተባበያ ልትሰጭበት ነው? አቶ ብሩክ ማለት የድርጅታችን የጀርባ አጥንት ነው። ለሱ አልታዘዝም ማለት ምን ማለት ነው? ስራሽን ዘነጋሽ መሰለኝ። አለቃ ልክ ነህ፣ ስራዬን ዘነጋሁ አይደለ? ይቅርታ
እግሬ ላይ ወድቃ ይቅርታ ከጠየቀችኝ ልምራት እችላለሁ። አንተ መላጣ ይሆንክ ሰውዬ። ሃናን ይቅርታ አለቃ፣ ተመልከት፣ ቅድምም እንደዚህ ነው ስትሰድበኝ የነበረው። ለማስመሰል አትሞክር። ይሄ መላጣ ማለቴ አቶ ብሩክ ሊጀነጅነኝ እየሞከረ ነበር። ምን? አዎ፣ እኔ ምንም አልታዘዝም አላልኩትም። እራት አብረን እንብላ ብሎ እጅ የሚል ቀልድ አንስቶ ነው እምቢታዬ እንዲህ አብከነከነው። እየዋሸች ነው። አቶ ብሩክ ለድርጅታችን አስፈላጊ ሰው ልትሆን ትችላለህ፣ ግን እንደዚህ ያለ ቆሻሻ ስራ እንድትሰራ አልፈቅድልህም። ሁለተኛ ከሷ ጋር የሆነ ነገር አደረገ ሲሉ ሽውታ እንኳ ብሰማ በመባረር ብቻ ያበቃም። አንገትህን ነው የምቆርጥልህ። ሃናን ደስታው ሊደፋት ምን ቀራት? እሺ አቶ ብሩክ የሚሉት ነገር አለዎት? ሃናን ውጪ። በድንጋጤ መውጫ በሩ ጠፍቷት ከግድግዳው ጋር ተላትማ ግንባሯን እያሻሸች ወጣች። በደንብ ሰምተኸኛል አይደለም? እሺ አለቃ። ወደ ራስህ ተመለስ፣ ወደ ስራህም ተመለስ። ትዕይንቱን ስትከታተል የነበረችው እህቱ ቆይችን ልጅ ወዳሃታል አይደለም? ምንድነው የምትቀባጥሪው ሂባ? እየቀባጠርክ ያለኸው አንተ እንጂ አይደለሁም። በዚህ ልክ ንዴትና ዛቻ መቼስ ለአንዲት ተራ ሴት አይደለም። ላስታውስህ እጮኛ አለህ፣ ማሂር እንድሪስ። ቦታህን አውቅ እሺ። አሁን እንዴት ነሽ ዶክተር? በጣም ጥሩ ላይ ነች። ነገ መውጣት ትችላላችሁ። አልሐምዱሊላህ። ሚንሃ ነበረች የሩሂን እጅ አጥብቃ ይዛ በረጅሙ ተነፈሰች። ኢሳሜ አንዳንድ የምትጨርሳቸው ነገራቶች ስለሚኖሩ አብረኸኝና እግራቸው መውጣቱን አጣርታ እኔ ምልሽ ሩሂ ወይ ሚንሁ ባልሽ ነው እንዴ? አይ እንዴት ጠየቅሽኝ? አይ ላንቺ ያለው ቦታ እሱ ነው እንድጠይቅ ያደረገኝ። ጠበቅ አድርገሽ ያዥው። ደግሞ ዶክተር ነው አይደለ? አዎ የስነ ልቦና ሐኪም ነው። አንቺስ ግን ባለቤትሽ እስካሁን አልመጣም? አልደወለልሽም? አይኗንም ባሞላው አንገቷን አቀረቀረች። ከተኛችበት ተነስታ ተስተካክላ ተቀምጣ የኔ ሚንሃ ምንድነው ይሁንሽው? ትዳርሽ ሰላም አይደለም እንዴ? እስቲ ንገሪ። ምን ልንገርሽ ሩሂ? ዝም ብለሽ ዱዓ አድርጊልኝ። ህይወቴ ምስቅልቅል ያለ ነው። ለልጆቼ ብዬ ነው እንጂ የቁም ሞት ነው የኔ ሀያት። ልጆቹ ልሽሚ እባክሽን ሁሉንም ነገር ንገሪኝ። እሺ ነግረሻለሁ፣ ግን ምንም እንዳትይኝ እሺ። ትላንት አንቺ ታውቂያት የነበረችው ሚንሃ ሞታለች። ተስፋ፣ ህልም፣ ነገ የሚባል ነገር የለም። ሁሉም ነገር ለኔ ጨልሟል፣ ጨላልሞብኛል። ለልጆቼ ብዬ እንጂ ራሴን በገዛ እጄ ሲጥ አድርጌ ብገድል ምኞቴ ነው። አንቺ ከግቢ ከወጣሽ በኋላ እኔ እምብዛም አልቆየሁም። አባቴ ለዛ አውሬ እዳውን መክፈያ ዳረኝ። ምን ዳረኝ? ሸጠኝ እንጂ አራጣ አበዳሪ ነው። እምቢ ማለት አልችልም። ምንም ማለት አልቻልኩም። እናትም አባትም ሆኖ ያሳደገኝ አባቴን ከችግር አወጣለሁ ብዬ እኔ የዘመናት እድፍ ውስጥ ሰጠምኩኝ። ርህራሄ የማያውቅ ነፍሰ በላ አውሬ ታውቂያለሽ። በዚህ ምድር እንደሱ ማንንም ልጠላ አልችልም። የልጆቼ አባት በመሆኑ በጣም አፍራለሁ። ምናልባት እነሱ ባይፈጠሩ ይሄኔ አፈር ሁኜ ተረስቼ ነበር። ግን ባልታሰበ ሁኔታ 2 መንታ ወንድ ልጆችን ተሰጠሁኝ። ለመኖሬ ስንቅ፣ ለጨለመው ህይወቴ ፋኖስ ሆኑልኝ። ለአባቴና ለልጆቼ ስል የሱ ገረድ ሆኜ ነው የምኖረው። እንዳሻው የሚረግጣት፣ አፏ እንዳመጣለት የሚናገራት፣ በራሷ ምንም ነገር ማድረግ የማትችል ሚንሃ፣ አሁን ያለችዋ ሚንሃ እሷ ነች። ሩሂ የድሮዋ ሚንሃ የለችም። ተስፈኛዋ፣ ሳቂታዋ ያች ሴት ሞታለች። ያን ማንነቴን አጥብቄ ናፍቀዋለሁ። አንቺም አዝነሽብኝ ይሆናል። ስትጠፊ አልፈለግኩሽም። በዚያ ሁኔታ እንዴት ሆንሽ፣ የት ደረሽ ያላልኩሽ በዚህ ውስጥ ሆኜ ነው። ይቅርታ። እንባዋን እየጠራረገች በቃ ወሬ አላብዛብሽ፣ ዱዓ ብቻ አድርጊልኝ። ልሂድሽ፣ መጥቼ አይሻለሁ። ልጆቹ ማታ ስላላገኙኝ ያስቸግራሉ። ሚንሃ በዚህ ሁሉ ውስጥ ሆነሽ ነው ምንም እንዳልተፈጠረ ፈገግ ስትይ የነበረው? ደግሞ ትንሽ ቆይ እንጂ መቼ አወራን? ማውራት ህመምን እያስታገሱ ነው። ማውራት ህመምን፣ ቁስልን ትንሽ ያስረሳል። ሚንሃ ራስሽ እንዳታጪ፣ ከኔ ጋር አብረን እንሄድ።
ልጆችሽን ያዥና እንጥፋ። ያን ሳላስብ የቀረሁ ይመስልሻል? ግን አባዬን ይገለዋል። ሰውየው አውሬ ነው። የገባሁበት ገብቶ ከነ ልጆቼ ነው የሚገለኝ። እሺ አሁንም በዚህ ሁኔታ እንደማይገልሽ ምን ዋስትና አለሽ? ሞት ትልቅ እረፍት ነው። ሚንሃ በዚህ ልክ ተስፋ ጎድተሻል። እባክሽ ልርዳሽ፣ እሺ በይኝ። ሩሂ ራስሽን አደጋ ውስጥ አትክተቺ። አላህ ያውቃል። እሺ እርዳታዬን በፈለግሽ ሰዓት ሁሉ ከጎንሽ ነኝ። ደውይልኝ፣ አድራሻዬንም ያዢ። ምናልባት ይጠቅምሻል። አንድ ቀን ከቦርሳዋ ውስጥ እስክሪብቶና ማስታወሻ ወረቀት አውጥታ አድራሻዋንና ቁጥሯን ሰጠቻት። በሩ በኃይል ተበርግዶ ሲከፈት ሁለቱም በድንጋጤ አይናቸውን ወደ በሩ ወረወሩ። የሚንሃ አይኖች ፈጠጡ። የሚንሃ ባለቤት ነበር። አይኖቹ ከመቅላት ብዛት ለማየት ያስፈራሉ። ብሌኖቹ ተፈናጥረው የሚወጡ ይመስላሉ። ረጅም ፈርጣማና ጠንካራ ሰውነት ያለው ሰው ነው። ሩሂ የእሱ አይነት ረጅም እጅ ያለው ሰው አይታ አታውቅም። የእጁ ነገር ደንቋታል። እረፍት የሌላቸው እጆች የራሳቸው ሕይወት ያላቸው ይመስላሉ። የሚመረምሩ አይኖች ከሩሂ አልፎ የሚያዩ ይመስላሉ። እንደምትታየው ከሆነ አሁን ደህና ነች። ተነሽ እንሂድ። ምላሿን ሳይጠብቅ እጇን ይዞ እየጎተተ ይዟት ወጣ። ልታስለቅቀው ስትታገለው እርምጃውን ገታ አድርጎ ከግድግዳው ጋር ጭንቅላቷን አጣበቀው። አንገቷን አንቆ ያዛት። ልቀቀኝ፣ ልቀቀኝ እባክህ። ትሰምኛለሽ? ለዚህ ስራሽ ትልቅ ቅጣት ጠብቂ። ሚንሃ አሁን አታበሳጭኝ፣ አርፈሽ ተራመጪ። ምን አይነት አውሬ ነህ አንተ? ምን አይነት አውሬ ነበርክ? አደጋ ያደረስክባት እሱ አልበቃ ብሎህ ለመሞት እያጣጣረች መርዳት ስትችል ጥላሃት ትጠፋለህ? አሁን እንኳ እንዴት እንደሆነች ከመጠየቅ ይልቅ እኔን እንደ ውሻ እየጎተት ይዘኸኝ ወጣ። ምን አይነት ሰው ነህ? ሄይ ጀመረሽ ደግሞ ጭቅጭቅሽ። አሁን ወሬ አልፈልግም፣ ቀጥይ። እሺ አንዴ ጓደኛዬን ተሰናብቻት ልምጣ። አሃ በሁለት ቀን ጓደኛ ሆናችሁልኝ? አይ ሴቶች አይመለከትህም። አፍጥኝ። ግን አንድ ነገር ለማድረግ እሞክራለሁ ብትይ ማለት አይደለም ብታስቢ ምን እንደማደርግ መገመት አትችይም። ገላምጣው ወደ ሩሂ ተመለሰች። ገባች። በር ስታይ የነበረችው ሩሂ መግባቷን ስታይ ተነስታ ተቀምጣ፣ ውዴ ደህና ነሽ? የሆነ ነገር አደረገሽ ብዬ ፈርቼ ነበር። ምንም አልሆንም ሩሂ፣ ለምጄዋለሁ። በይ ቻው እሺ። አላህ ጨርሶ ይማርሽ። ሚን ውዴ ዱዓ አድርጊልኝ፣ ዳግም እንገናኛለን በህይወት ከቆየሁ እሺ። ቻው። እጇን አጥብቃ ይዛቸዋለች። ከአይኗ ፍርሃት፣ ትካዜ፣ ጭንቀት ይነበባል። እቅፏ ውሽቅ አለች። አትተይኝ አይነት አስተቃቀፍ። አንቺን እኮ ነው ቆሜ የምጠብቀው። አንቺ እዚህ ትተቃቀፊብኛለሽ? እንባዋን ጠራርጋ ወደ ጆሮዋ አጠጋ ብላ እንገናኛለን እሺ ቻው በቃ። ከይተዋ እስክትሰወር ወደ ውጭ ወጣ። በአይኗ ሸኘቻት። ያለችበት አህዋል ሆዳ ስባሳት። ሐዘኗ ውስጧ ሰርጾ ገባ። እልፍ ጭንቀትና መከራዋን በውስጧ አፍና መያዟ፣ ትካዜዋ፣ የቃላቶቿ ክብደት፣ ነገረ ስራዋ ያሳብቅባታል። ልታድናት ከዚህ ተአብ ልትገላግላት ፈለገች። ግን ደግሞ ምን ማድረግ ትችላለች? ዱዓ አድርጊልኝ ደጋግማ ይህም ብቻ ነበር ስትላት የነበረው። ጥርሶቿ ሲፈቁ አይኖቿም አብረው ያነቡ ነበረ። ይህ ብቻውን በቂ አይደለም። ይህ ብቻውንም በቂ ነው። ምን ያህል ውስጧ እየታመመ ስለመሆኑ። አላህ ይጠብቅሽ። ሃናን ስራ መውጫ ሰዓቷ ደርሶ ልትወጣ ቦርሳዋን ይዛ ወደ አይሰል ሄደች። አይሲ ቢሮዋ ስታጣት ወደ ታች ወርዳ መናፈሻ ውስጥ ቁጭ ብላ ትጠብቃት ጀመር። ከኋላዋ የሚመጣን የእግር ኮቴ ሰምታ ዘወር ብላ ስትመለከት ማሂር ነው። ማሂር ከወንበሯ ብድግ ብላ አቶ ማሂር ይቅርታ ቦታህን ያስኩብህ፣ ይሄው መቀመጥ ትችላለህ። ማነው የኔ ቦታ ያደረገው? እረ ተቀመጪ። አይ ብዙ ጊዜ ስትቀመጥ ስለማይህ ነው። እና ደግሞ እኔ ልሄድ ነው። ብዙ መቀመጥ አልወድም። አሁን መቀመጥ ትችላለህ። እኔ አብረሽኝ ብትቀመጭ ደስ ይለኛል። የእውነት አቶ ማሂር
ማለቴ ማስነሳት አልፈልግም፣ እንደዛ ለማለት ነው። አዎ እንደዛ። እሺ። ለትንሽ ሰዓታት ዝም ተባባሉ። ዝምታውን ለመስበር ሀናን ቅድም ለተናገርኩሽ ነገር ይቅርታ በጣም ቅድም ተናግረኸኝ ነበር እንዴ? በሚስተር ብሩክ ጉዳይ? አይ ችግር የለውም እኔ እኮ ረስቼዋለሁ ብላ ፈገግ አለች። ስትስቅ ድርብ ጥርሶቿ ያፈዛሉ። ሰው እንዴት በዚህ ልክ የዋህ ይሆናል? ቂም መያዝ አታውቅም። መጨነቅ፣ መሸበር እሷ ጋር የለውም ቦታ። ነፃ ሰው ነች። እብድ ያሻትን ያለምንም ይሉኝታ የምታደርግ ናት። ነገረ ስራዋ ሁሉ ደስ ይላል። የልጅ ልብ የተቸረች ቆንጅዬ ሴት ነች። አቶ ማሂር የት ሄድክ? እንደ መባነን ብሎ በሐሳብ ሄድኳ። ይቅርታ። ችግር የለውም አይሲ። ቆየች፣ ገብቼ ልጥራት? ጠብቂያት ትመጣለች። ስራ አልጨረሰችም ይሆናል። እሺ፣ ግን በጣም ይጨንቃል። ዝም ማለት ትንሽ ጮኬ ብመጣ ደስ ይለኛል። አይ ምንም። እሺ ይጠብቃታለሁ። አምላኬ ሆይ ድረስልኝ። ምንድነው የሚያፈጥብኝ? ወይኔ ሀናን፣ እጄ እየተንቀጠቀጠ ነው። አይሲ ምንድነው ውስጥ የምትሰሪው? አቶ ማሂር ደህና ነህ? ደህና ነኝ። ለምንድነው እንደዚህ የምታፈጥብኝ? በጣም ቆንጅዬ ነሽ። ሮሚዮና ጁልየት ድምፁን ወደ ሰሙበት ፊታቸውን አዞሩ። ማሂር ከተቀመጠበት ወንበር ብድግ ብሎ ተነስቶ ቆሞ እንደምታስቢው አይደለም። እባክሽን ተረጋጊም። አፍ አለኝ ብለህ እንዳታወራ። ባለጌ ነህ። ድሮውንም መጠርጠር ነበረብኝ። የትምና ከማንም ጋር አሸሸ ገዳሚ እያልክ እያዋልክ እኔ ስፈልግህ ስራ ነበረኝ እንደ ደህና ሰው። ኢምሃል ስሜን አትጥራ። ያንተና የኔ ነገር አብቅቷል። እኔ እኮ በደህና ሰው ብትቀይረኝ ምንም ባላልኩኝ። በአንዲት ተራ ተላላኪ ብጣሻው እኔን ኢምሃልን። አይ እንግዲህ በቃሽ። መስመር አትለፊ። ይበቃሻል። ዝም አልኩሽ። የእሷ መነካት አንጨረጨረህ አይደለ? ገና ዋጋዋን ስሰጣት ምን እንደምታመጣ አይሃለሁ። እኔ ኢምሃል ጀማል ነኝ። ማንም ቀልዶብኝ እንዲሁ በዋዛ ፈዛዛ አልፈታውም። ኢምሃል ጀማል ስለሆንሽ ምን ይፈጠር? የአባትሽ ብቸኛ ልጅ ስለሆንሽ ገንዘብ ስላለሽ ንገሪኛ። ትሰምኛለሽ? ገደል መግባት ትችያለሽ። ማንም ሁኚ ማን አብሬሽ ያለሁት ለአባዬ ስል ነው። ከአንቺ ጋር ምንም አይነት ህይወት እንዲኖረኝ አልፈልግም። ፍጻሜውን ስላቃረብሽልኝ አመሰግናለሁ። የእውነት ባለውለታዬ ነሽ። ድጋሚ አይንሽን ማየት አልፈልግም። ከቦታው ሂባና አይሲ ደርሰው ሲቁለጨለጩ ነበር። ማሂር ብግን ብሎ ከሩጫ ባልተናነሰ እርምጃ ከቦታው ተሰወረ። ሂባ ኢምሃልን ለማረጋጋት እየሞከረች ነው። ሌላ ጸብ እንዳይፈጠር በአይኗ ሀናን እንድትሄድ ጠቆመቻት። ተንኳኳ። ማን ነው? አሁንም ተንኳኳ። መጣሁ። በሩን ልትገነጥሉት ነው እንዴ? አንቺ የማትረቢ ቀሳቲም ልትሞች ነው እንዴ? አዎ ልሞት ነው። ሀናን ምንም ምላሽ ሳትሰጣት ለምቦጯን ዘርግፋ ገባች። ሀናን እያናገርኩሽ እኮ ነው። ምን ሆነሽ ነው? ከስራ ተባረርሽ እንዴ? እህቴ እጮኛ አለው። እጮኛ? የምን እጮኛ? ማለቴ ለማን? ለማሂር። እናንቺ ምን አገባሽ? የኖረው እንደሆነስ? እህቴ አይገባሽም እንዴ? እወደዋለሁ እኮ። ይሄ ጫን ያለ ነው ሀናን። ጭንቅላትሽ የሆነ ቦታ ተመቷል መሰለኝ። ካለቃሽ ፍቅር ያዘሽ? አዎ እህቴ፣ ከማሂር ፍቅር ይዞኛል። እሺ ትኩስ ነገር ላምጣልሽ፣ ይለቅሻል። ሲትራ ያምሻል እንዴ? ጉንፋን እኮ አይደለም የያዘኝ። እሺ በቃ ተረጋጊ እህቴ። ሀናን ፍቅር እኮ ደስ የሚል ነገር ነው እህቴ። ፍቅር ይዞሽ ያውቃል ማለት ነው? አዋ። ሀዘኗ ጠፍቶ ለወሬ ሰፍ ብላ ተመቻችታ እየተቀመጠች ከማን ምንድነው የምትቀባጥሪ? የምን ፍቅር ጀመረሽ ደግሞ? አሁን አዎ ስትይ ነበር አይደለ? መስሎሽ ነው? በቃ እሚጋል ሄድ ብቻዋን ናት። የማትረቢ ሁሌ በወሬ አንጠልጥለሽኝ የመተው አባዝ ያለብሽ። የሕክምናውን ወጪ ጨራርሶ ለመውጣት ወደ ሩሂ እግሮቹ ተፈተለኩ። ቆየሁብሽ እንዴ? ትንሽ ክፍያ እየፈጸምኩ ነበር። ጓደኛሽስ? ባለቤቷ መጣ ወሰዳት። ፊትሽ ልክ አይደለም። በመሄዱ አዝነሻል? በሁኔታዋ ማለት በሁኔታዋ። ሚንሃ ትልቅ ጭንቅ ውስጥ ነች።
ምንም ላደርግላት አልቻልኩም። ስንብቷ የመጨረሻ ይመስላል። ልሳኗ ባይከርም አይኗ ያድኝኝ ጥሪ ያሳያሉ። ፍርሃቷ ያሳብቃል። ለልጆቼ ብላ የተቀመጠችበት ትዳር ሕይወቷን እንዳይነጥቃት ፈራለሁ። ምንም ላደርግላት አልቻልኩም። እሷ የክፉ ቀን ወዳጄ ነች። ስወድቅ አይዞሽ ብላ የምታነሳኝ የነበረች ሴት ነች። ሰው ሁሉ አብዳለች ብሎ በሸሽኝ ሰዓት መስዋዕት የሆነችልኝ ከነፍሴ ጽዋ የተቀዳች የልቤ ሰው ነች። አይኔ እያየ ላጣት ነው። ምን ላድርግ ይሳም? ምን አድርጌ ላድናት እችላለሁ? ሩሂ አይዞሽ፣ የቻልነውን ሁሉ እናደርግላታለን። አመሰግናለሁ። አብረኸኝ ስላለህ ስለምታበረታታኝ ከልብ አመሰግናለሁ። በቃ ለመመሰጋገን ሀገራችን ይደርሳል። በይሽ እንውጣ። የሐኪም ቤት ጣጣቸውን ጨርሰው ጉዞ ጀመሩ። የሆነ አካል ተቆርጦ እዚህ የቀረ ያህል ይሰማኛል። የበቀል፣ የንዴት፣ የቁጭት እልህ፣ ከውስጥ የሚንተከተክ ነበልባል፣ የሚፋጅ እሳት፣ የተምታታ ስሜት። ይሄ ነው ተብሎ የማይብራራ። ሩሂ ወይ የት ሄድሽ? በሐሳብ ሄድኩ አይደለም? ይቅርታ፣ ይገባኛል ሩሂ፣ ውስጥሽ ምን ያህል እየተጎዳ እንደሆነ። አሁን ሁሉም አብቅቷል። አላህ ያለው ነው የሚሆነው። ሁሉም ነገር አበቃ አይደለም? ገና አልጀመረም። ኢስማኤል ልጄን እንደቀማኝ እኔ ህይወቱን እቀማዋለሁ። ሩሂ ግደኝ ቢሎ እስኪለምነኝ ስቃዩን አብዝቼ በስተ መጨረሻ ገለዋለሁ። ይገባሃል? ዝም ያልኩት ረስቼው አይደለም። እናም መቼም ማረሰው፣ መቼም ቢሆን ኢሳም፣ መቼም። ተረጋጊሽ ሩሂ፣ ተረጋጊ። ስሜታዊ እንድትሆኝ ስላደረግኩሽ እባክሽን ተረጋጊ። ኢሳም በድጋሚ ስለዚህ ርዕስ ማውራት አልፈልግም። ማድረግ ያለብኝን በዝምታ አደርጋለሁ። ማንም በመንገዴ እንዲገባ አልፈልግም። እሺ ሩሂ፣ እሺ ብቻ ተረጋጊ። ከመኝታዋ እንደነቃች ሆዷን እያሻሸች ሲትራ ምግብ የለም እንዴ? እርቦኛል። ወደ ኪችን ልትገባ አንድ እርምጃ ሲቀራት አንድ ቃል ወደ ጆሮዋ ጥልቅ አለ። ሐፊዜ። ሲትራ ስልክ እያወራች ነበር። ለኛም ሳይነግረን የሄደው ከዛኛው ወገን። ዛሬ ይመጣል እንደነገረኝ ከሆነ ከዛኛው ወገን። ደህና ነኝ አልሐምዱሊላህ ሐፊዜ። እሺ ከተመቸኝ እንገናኛለን። እሺ ቻው። እሺ ትዬ ሲትራ። ማን አባሽ ነው ሐፊዝ? ጭራሽ 10 ጊዜ ሐፊዜ ሐፊዜ። አምላክ ይሁን። እህቴ ፍቅር ምናምን ስትል ነበር ትላንት። አዎ ይሄ ሰውዬ ነው ደግሞ ወንድሜን ያውቀዋል። ሐፊዝ እታች ሰፈር የኡሚ ጓደኛ የሉባባ ልጅ ነው። አይ ሃናን ምንድን ነው የምትይው? እሱማ አይሆንም። ያረጀ ባልዲ የመሰለ ሰውዬ። ምንድን ነው ተገትረሽ ጣራ ጣራ የምታዩ? ምንም፣ ከእንቅልፌ በደንብ ለመንቃት ብዬ ነው። ምግብ አለ? የለም። አዎ አይኖርም። ሐፊዜን ማን ያወራልሻል? ምን ችግር የለውም እህቴ፣ ካፌ ብላለሁ ነው ያልኩት። በአንቺ ቤት ከኔ ደብቀሽ ልብሽ ውልቅ ብሏል። ጅል። እኔ እኮ ሃናን ነኝ። ሃናን። የቤቱንም የውጭውንም ወሬ አነፍንፌ ነው የምደርስበት። እስቲ ማንንም ለማግኘት እንደምትሄጂ አብረን እናያለን። ዛሬማ ስራ አልሄዳትም። ለዛ የማይረባ ማሄር እንደታመምኩ እቀባጥርለታለሁ። ሄሎ። አቤት። አቶ ማሄር እባክህን ትንሽ አሞኛል፣ ፍቃድ ለመጠየቅ ነበር። ኢስላማዊ ሰላምታ አይቀድምም? የኔ ነገር ይቅርታ፣ እውነት አትፍረድብኝ፣ ህመሙ ነው። አብሽር እሺ። ይሄን ያህል ምን ቢሆን ነው? ሀይድ ላይ ነኝ። አይዞሽ፣ አይፈረድብሽም። በደንብ ረፍት አድርጊ ሃናን፣ ችግር የለውም። አመሰግናለሁ አለቃ። አሁን በደንብ ተዘጋጂ ሃናን። ከኢሳም ክፍል ገብታ ጥቁር ኮፍያ ያለው ተለቅ ያለ ጃኬት አውጥታ በጥቁር መነጽር ሽፍንፍን ብላ የሲትራን መውጣት ላይ ሆና በረንዳ ላይ ስትጠባበቅ ቆየች። ሲትራ በሂማር ዘንጣ ቦርሳዋን አንጠልጥላ ስትወጣ ሃናን ተሸፋፍና ከኋላዋ እንዳታያት እየተሽሎከለከች ከኋላዋ እየተከታተለቻት ብዙም ሳትርቅ ከሰፈር ካለ አንድ ካፌ ገባች። ሃናን በሷ ተቃራኒ በስትክክል ጀርባዋን ሰጥታ ተቀመጠች። ግን ማንም አልመጣም። ቱ እህቴ፣ ጭራሽ ቀድመሽ ነው የምትገኘው? ማን ቢሆን ነው? ትንሽ ቆየት እንዳሉ አንድ ወንድ ጀርባውን ሰጥቶ ቁጭ ብሎ አየች። ኡፍ ሲያስጠላ! እንዴት ልየው
ይሄ የማይረባ ግን ከኋላው ሲታይ ምንም አይልም፣ ፊቱ አይታይም። እስኪ እነሱ መጠበቅ አለብኝ። ሳላዩም አልሄድም። ለተወሰነ ደቂቃ ካወሩ በኋላ ተነሱ። ያኔ ፊቱን በደንብ አየችው። ይህን ፊት በደንብ ታውቋለች። የኢሳም የልብ ጓደኛ አብዱል ሐፊዝ ነው፣ የአይሰል ክራሽ። ክፍል 8 ይቀጥላል።